ቤተሰቦች ይኸውላችሁ ይሄኛው ማለት ነው ለፀጉሮቻችን ይሄኛውም በጣም አሪፍ ነው ማለት ነው። እዛም አለ ብዙ ጊዜ የምንጠቀመው እንትኖች ማለት ነው። ፈለጋችሁት ነገር አለ። ቫይታሚን ደግሞ እዚህም አለ እነዚህ ማለት ነው። ይህንን ይመስላል ማለት ነው። ይሄኛው ደግሞ ለቤት እቃ ምናምን ከፈለጋችሁ ለልብስ ደግሞ ይሄኛውም በጣም አሪፍ ነው ማለት ነው። ይሄትማ ለአባያ ለምናምን ይሄኛው ማለት ነው። እንደዚህ ነው ማለት ነው። ቤተሰቦች ሰላም፣ ውድና እየተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ የእግዚአብሔር ሙሉ ሰላምና ጸጋ ብዝት ትርፍ ይበልላችሁ። በዚህ አጋጣሚ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ ማለት ነው። ለቤቴ አዲስ ከሆናችሁ በመጀመሪያ ላይክ እያደረጋችሁ ሰብስክራይብ እያላችሁ የደውል ምልክቱን አንዴ በመጫን ቤተሰብ ሁኑ ማለት ነው። ዛሬ በማታ ላይ ከመዳሜ ጋር እስኪ ወጣ ብለን ሱቅ ላይ አንዳንድ ነገሮች እናያለን ስላት ይዛ ወጣለ ማለት ነው። አንዳንድ ለጸጉር ቅባት አንዳንድ ነገር ፈልጌ እንል ስላት እሷን ደግሞ እምቢ አላለችኝም፣ እየወሰደችኝ ነው ማለት ነው። ዛሬ እያንዳንዱን ቅባት አሳያቸዋለሁ ማለት ነው። በጣም የምትገርሙት ቅባት በጣም ትንሽ ብር ነው ማለት ነው። እና እግዚአብሔር ስጣትና እሷም እሺ ብላ ወሰደችኝ ማለት ነው። ውድ ቤተሰቦቻችን በጣም የምትወዱት አይነት ቅባት ነው ማለት ነው ያለው። እኔ በጣም ወድጄዋለሁ ማለት ነው። እዚህ ጋርም ልብስ ቤትም አለ፣ ወርቅ ቤትም አለ፣ ፈለጉት አይነት ቤት አለ። እኔ ግን የፈለኩት ልብስ ሳይሆን ቅባት ነው ማለት ነው። ስለዚህ ቅባት ፈልጋለሁ ውሰጂኝ ስላት ልጆችን አስተኝተን ከዛ በኋላ እኔና እሷ ወጣለን ማለት ነው። ከዛ ወተን በጣም ምርጥ የሆነ ቅባትን ነው የገዛሁት ማለት ነው። እስከ መጨረሻ ተከታተሉት ማለት ነው። በጣም ትወዱታላችሁ ብዬ አስባለሁ ማለት ነው። ውድ ቤተሰቦቻችን በዚህ አጋጣሚ አንዳንዴ በቃ ሪላክስ ማድረግ አይምሯችሁን ፈታ ለማድረግ ከማዳሞቻችሁ ቀረቤታ መኖር አለባችሁ። ለምን ብትሉ አንዳንዴ ሁሌ ቤት ውስጥ ስትኖሩ ስትቀመጡ ይሰላቻችኋል። ስለዚህ አንዳንዴ ዝም ብላችሁ በቃ ወጣ አድርጉኝ ስትሉ አንዳንድ መዳሞች ያወጣሉ፣ አንዳንድ መዳሞች ግን አያወጡም። ከቤትም ማያወጡ መዳሞች አሉ። እንደ እኔ በኩል ግን ብዙ ጊዜ እኛ ማዳም ወደ ውጭ ነው፣ አብዛኛው ጊዜ ውጭ ነው የምናሳልፈው ብንለም ችግር የለውም። ለምን በጣም እንላለን ማለት ነው። እና ሱቁ ሰጅኝ ጸጉር ለማሰራት ምናምን ስንል እንበትልም አንዳንዴ ማለት ነው። እና ስለዚህ ዛሬ ደግሞ ሱቁ ሰጅኝ ስላት ሱቁ እየወሰደችኝ ነው ማለት ነው። በዚህ አጋጣሚ በጣም ትወዱታላችሁ። ሱቁን በጣም ነው ደስ የሚለው ማለት ነው። እና አካባቢውንም እያሳየዋችሁ ነው ማለት ነው። በዚህ አጋጣሚ ምናልባት ከመጣችሁ ብዬ ማለት ነው። እና በጣም የምትወዱት ነው ማለት ነው። አካባቢው ጸድ ያለ ነው። ሄናይል አይካበድም ቢሆንም በቃ አለ አይደለም ማታ ሄናይል ምንም እንትን አይልም ማለት ነው። እና እንደዚህ እያለን ከሷ ጋር እያወራን ማንንም ይዘን አልሄድንም። እኔና እሷ ብቻ ነበረን ሄደን ከዛ ዘና ብለን ሄደን ከዛ የፈለግነውን ነገር ገዝተን ለመምጣት ነበረ እኔና እሷ ይሄድ ነው። እና ይሄው ደርሰናል ማለት ነው። በትንሹ ሱፐር ማርኬት ነው የምንገባው፣ ያኛውን አንሄድም። ቅርብ ላይ ያለውን የምንገባው ማለት ነው። ቅርብ ላይ ከዚህ ይዘን ቶሎ ስለምንመለስ ከዚህ ይዘን ነው ቶሎ የምንወጣው ማለት ነው። እና ይሄ ነው ማለት ነው። ከዛ እንወርዳለን። ይኸው እንደምትመለከቱት ቅባቱን ማሳያ ጀምሬያለሁ ማለት ነው። ደግሞ ለመቀረጽ ፈርቼ ነበረ ማለት ነው። በጣም ነው የፈራሁት። ምናልባት ካሜራ እንትን ይላሉ ወይ ብዬ በጣም ፈርቼ ነበረ። እንደዚህ የመሳሰሉት ቅባቶች አሉ። ዋንዝሊን ከፈለጋችሁ በጣም ትንሽ ብር ነው እንደምትመለከቱት፣ በጣም ትንሽ ብር ነው። የፈለጋችሁ አይነት ብዙ ጊዜ ግን እኔ የምጠቀማቸው አይነቶች በጣም አሉ ማለት ነው። እዚህ ማለት ነው በቃ ከምላችሁ በላይ ለጸጉሮቻችን በተለይ ምርጥ የሆኑ አሉ ማለት ነው። እና ምን ልላችሁ ፈልጌ ነው ብዙ ጊዜ
ከመዳሞቹ ስትወጡ ደግሞ ጠይቋችሁ ማለት ነው። የምትፈልጉን አይነት ቅባት ጠይቁ። እኔ ይህንን እንፈልጋለሁ ብላችሁ ስክሪንሾት አድርጋችሁ አሳያችሁ ማለት ነው። እኔ አሁን ብዙ ጊዜ እጄ ከእሷ ጋር ይህንን እፈልጋለሁ ይህንን አምጭልኝ ስላት ምን ታደርጋለች? እሷ ፎቶ አንስታ ታስቀምጣለች። ለምን የፈለግኩበት ቀን ደግሞ ይሄንን ነው የምትፈልጊ ብላ ትጠይቀኛለች። ይኸው እንደምትመለከቱ ይሄ ነው ማለት ነው። በጣም እዚህ ላይ ያለው ይሄው ቅባት አለ፣ ዘይት አለ፣ በቃ እንትኑ ሻምፑል ኮንዲሽነር እንትኑ ይሄ ደግሞ ኮኮናንት ነው ማለት በጣም ጥሩ ነው። እነዚህ ደግሞ ለጸጉሮች በተለይ ማለት ነው በጣም አሪፍ የኮኮናንት ማለት ነው። እና ይሄም አለ ማለት እንደ ኢትዮጵያ አለ። ይሄ ኢትዮጵያ ብዙ ጊዜ ኢትዮጵያ ነው ማለት ነው እንትን የሚለው እነዚህ ሀገርም አለ ማለት ነው። በጣም 7 ብር ናት፣ ትንሽ ብር ናት፣ በጣም ቀላል ብር እንደ በቱም በነጭ ሽንኩርት በሽንኩርት እንደ በንዝሊን ያለ የውሃ ይሄ ደግሞ ባልሰም ደግሞ በጣም አሪፍ ባልሰም ነው ያለው። እዚህ ጋር ደግሞ በተለይ ይሄኛውን ጸጉር ታጥባችሁ በሳሙና ታጥባችሁ ከዛ